አህዛብ ለምን አጉረመረሙ? አህዛብ ለምን አጉረመረሙ? ህዝቡ ስለምን ከንቱ ነገር ይናገራሉ አለን። የተኛውን በሬ አደረጉት አውሬ። ነካክተው የተኛውን በሬ አደረጉት አውሬ። በኢቲአርት ሚዲያ ወንድሞቻችን ስለ እፎይ ተናገሩ። እፎይ ጋር ኮምፔር ሲደረግ እንዴት ታደርጋላችሁ? እፎይ እንደዚህ ስላለ ነው ወይ? እኛ እፎይ በህግ አግባብ ይጠየቅ እያልን አይደለም። ብፁዕ አቡነ ገብርኤል በቀጥታም ባይሆን በእፎይና በአኬ ጉዳይ መልስ ሰጡ። በጣም ትልቅ ነገር ነው። ሰው እውቀቱን መስዋዕት አድርጎ ጊዜውን መስዋዕት አድርጎ በነፃ ማገልገል ከማይችልበት ከሚገፋበት ተቋም አንዱ የቤተ ክህነት ተቋም ነው። በእውቀት ኑሮም ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። እስከመች እንዲህ እንሆናለን? ግን እስከ መቼ ነው ዝምታው? አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁል ጊዜ ከናንተ ደጅ የማይጠፋው በቀን ሁለት የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በድጋሚ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። የመረጃ ጉልበት እንዲኖረው ላይካችሁና ሼራችሁ በእጅግ ያስፈልገኛል። ሁላችሁም ኦርቶዶክሳውያን በየቀኑ ሁለቴ ማልዳ 1 ሰዓት ከ40 ምሽት 1 ሰዓት ኦርቶዶክሳዊ መረጃዎችን በቪዲዮ ከማስረጃ ጭምር አስደግፈን ያቀረብን እንገኛለን። የሰሞኑ መነጋገሪያ የእፎይ ጉዳይ ነው። እሱና ሌሎች መረጃዎችን አካትቼ በአሁኑ መረጃ መጥቻለሁ። ስለዚህ ላይክ አድርጉልኝ፣ ሼር አድርጉ፣ አዲስ የሆናችሁም ሰብስክራይብ አድርጉ። ከ290 ሺህ በላይ ባፈራነው በቲክቶክ አካውንትም አጫጭር መረጃዎችን አገኙ። ወደ ጥንክራችን አመራው። ያሮስ የእናንተ መኛም ነው። ወንድማችሁ ልዑል መብራቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይካችሁና ሼር ማድረጋችሁ በእጅግ ያስፈልገኛል። በቀጥታ ወደ መረጃችን እናምራ። በቅድሚያ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን በእውቀት ኑሮ አትነዱ ይሉናል። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ብሎ ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል። አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል። አንዱ የአንዱ ባይታዊ ደጋፊ ይሆናል። አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ደጋግሜ እነግራለሁ። ህዝብ የሾመው መምህር መከራ ነው እላለሁ ሁልጊዜ። ክርስቶስ የሾመው መምህር ነው። ስለዚህ እየተዋደነ ያለ አሁን ህዝቡ ምንድን ነው? ይከፋፈላል። አንዱ ይመጣና እንደዚህ ነው ይለዋል። ቃለ ሕይወት ያሰማልን። ሌላው ይመጣና ደግሞ አይባልም ይለዋል። ወይ መከራችን፣ ማንን እንከተል ይላል። ይህን እንስሳነትህን ሁልጊዜ በመማር አውጥተህ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደለም። አህያይቱን አንተ ስትነዳት ትቆያለህ። የሆነ ሰው ይመጣና ደግሞ ንስማ የሆነ ቦታ ድርሽ እስከ አንተ ንዳት እስከዚያ ትለዋለህ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት ነው። የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ ከእናንተ መካከል ያለ በእውነቱ እይኩኑ ብዙሃን መምህራን እሙስቴ ትቅሙ። ብዙ መምህር አታብጁ። እስመ ቅሩሙ ስናነ በዲበ አንቀጽ። ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል።
እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንደ ጉዳዩ። ነገሩ እውነት ነው ወይ ነው? አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን ይሄ እንትን ርግብን ማነው በግን አስወጣው አይደል? ጅላጅልነት ማለት ምንድነው የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃል እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብልን እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄ ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው፣ እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩ። ትየግዩ እያይመረክሙ ቅዱሳተ መጻሕፍተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ። በእውቀት ኑሩ በማለት ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ደግሞ በማንም እንደ አህያ አትነዱ፣ ማንም እየመጣ የሚነዳችሁ የሚገፋችሁ አይሁን፣ የተማረ ያወቀ ሊቅ እንሁን፣ የተረዳን እንሁን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የተናገሩት ነው። በዚህ በማህበራዊ ሚዲያ ላይ ከሰሞኑ ያሉትን መነጋገሮች እናውቃለን። እኛ ግን ምን ያህሎቻችንን ለንባብ ራሳችን ያዘጋጀ ነው፣ ምን ያህሎቻችንን በእውቀት ጎዳና የምንመላለሰው የሚለውን ለራሳችን ጥያቄ ያደርገን እንያዘው። ለመምህራችን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። አሕዛብ ለምን አጉረመረሙ? መምህር ጳውሎስ አሕዛብ ለምን አጉረመረሙ? ህዝቡ ስለምን ከንቱ ነገር ይናገራሉ አለን። የሚያጉረመርም ጻድቅ አይደለም። ጽድቅን ከሚያሳጡ መንገዶች መካከል አንዱ ማጉረምረም ነው። አሕዛብ አጉረምራሚ ናቸው። ክርስቲያን እንዳያጉረመርም መድኃኔዓለም ምን አድርጌ ነው? አስቀድሳለሁ፣ ደጅ ጠናለሁ፣ እሳለማለሁ፣ ነገር ግን ለእኔ ምንም የሰጠህ ነገር የለም የሚሉ ሰዎች እነሱ ጻድቅ አይደሉም፣ ወድቀዋል። ማጉረምረም ይጥላል። አታጉረምርም ይሄቴ፣ ብዙ እኮ ጎሎብሻል። እኔ እኮ የምሰብከው ብዙ ጎዶሎ ነገር በሕይወቴ ያለ እናንተ ማታውቁት፣ ግን አንድ ቀን መድኃኔዓለም ይሞላዋል። አይሞላውም? ይሞላዋል። ይሄን እመኑ። የኃጢአተኞችን ሰላም ያሳያቸዋል። እከሌ ከኋላ ተነስቶ ከኔ ኋላ ተነስቶ ትምህርቱን ጨርሶ ሀብታም ሆነ። እከሌ አሜሪካ ገብቶ እንዲሆነ አታውቀውም። እከሌን ብር ቆጥሮ ነው ያየኸው። በብዙ መከራ ውስጥ ነው ያለው። ለአንተ መሽቶ ይነጋል። ጨው ያለው ጨው የሌለው አትልም። ያገኘውን ትበላለህ፣ ይስማማሃል። የለበስከው በትከሻ ልክ ያምርብሃል። እግዚአብሔር ውበቱ የሆነለት ሰው ምንም ቢለብስ ያምርበታል። እግዚአብሔር ወዙ የሆነበት ሰው ቢበላም ባይበላም ውበቱ እንደተሟላ ነው። አያችሁ፣ መዓዛው ያማረ ይሆናል። እንግዲህ ማጉረምረም እንደሌለብን አሕዛብ ለምን አጉረመረሙ በማለት ነው መምህራችን መምህር ጳውሎስ የተናገሩት። ወደ መረጃችን ደግሞ እንምጣ። ወደ እፎይ ጉዳይ ስንመለስ እንግዲህ ከሰሞኑ ያሉትን መነጋገሮች እናውቃለን። ወንድማችን እፎይ ላይ እንግዲህ በእስልምና ያሉ ሀሳቦችን እያነሳ ኦርቶዶክሳዊ መልሶችን የሚሰጥ እፎይ እናውቀዋለን። እፎይ ብቻ አይደለም፣ ብዙዎች በማህበራዊ ሚዲያ ላይ ኦርቶዶክሳዊ ሀሳቦችን የሚያነሱ መልስ የሚሰጡ በቅበተ እምነቱ ዙሪያ ላይ የሚሰሩ እጅግ በርካታ ወንድሞቻችን አሉ። ጎልቶ ገኖ የታየው አሁን እፎይ ነው። እፎይ ላይ መታየቱ ብቻ ሳይሆን ከመጅሊሱ እስከ ሃይማኖት ጉባኤው እንዲሁም ደግሞ በየአማኙ ደግሞ በየግሉ የራሱን የሆነ መግለጫዎች በመስጠት እሱ ላይ ተነስቶበታል። የተኛውን በሬ ቀሰቀሱት ይለናል አንድ ወንድማችን። እንካተል። ነካክተው የተኛውን በሬ አደረጉት አውሬ የሚባል አንድ የሀገራችን አባባል አለ።
ይሄ ቪዲዮ 50 ጊዜ ሼር፣ ኮፒ ሊንክ፣ ዱኢት፣ ሪፖስት እየተደረገ ለሁሉም ይዳረስልኝ። መጀመሪያ እሳቱን የለኮሰው ማን ነው? እስቲ ይሄንን ቪዲዮ ሰምተን እንመለስ። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋልና በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ወገኖቻችንን ሰው አምላክ ይብላቸው። ጥፋቱ ምኑ ጋር ነው? ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ መንፈስ ቅዱስ እንደሚባዛና እንደሚራባ ያውቃሉ። ጃኬት ተሰረቀው ቅዱስ መርቆሪዎስ ስላሴና የጣውታውያን አምልኮ። ስለዚህ ወንድማችን የቤተ ክርስቲያናችን እንቁ ወንድማችን ለሕግ ይቅረብና ይጠየቅ የምትሉ ከሆነ እኛም እሱ ያለ ማስረጃ ያወራቸው ጉዳዮች ካሉ እንረዳቸዋለን፣ እናገዛቸዋለን። አዎን በሕግ ይጠየቅ። እሱ ብቻ ሳይሆን ግን እነዚህ አሁን ያየናቸውና ሌሎች በሺዎች የሚቆጠሩ በእናንተ ቤት ቁጭ ብለው ዕለት አጀንዳቸውን እየቀረጹ ሀገርን ከሀገር፣ ህዝብን ከህዝብ፣ ሃይማኖትን ከሃይማኖት ለማባላት ሌት ከቀን የሚሰሩት እነዚህም ጭምር ለሕግ መቅረብ መቻል አለባቸው። እነሱም በሕግ መጠየቅ መቻል አለባቸው። ያስካልሆነ ድረስ ግን አንድ ሰው ተናገረ ተብሎ ሀገር ይያዝልን፣ ይገደል፣ ይሰቀል የሚለው በፍጹም ማያስኬድ ነው። በእነዚህ አሁን በሰማችኋቸው ግለሰቦች ተቃራኒ ደግሞ እንደዚህም አይነት በስነ ምግባርና አስተዋይና ልባም ሴት ደግሞ ስሟት። እሷም ያለችው በእስልምና ውስጥ ነው። ይሄ ሁሉ ችግር ለመነሳቱ ምክንያቱ ማን ነው ስታብራራ እንስማት። ኮሜንት እዩ 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ ይዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎይ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራዕይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል በለዘብታ ቋንቋ ለምን አጣሯቸውም? ያ ከሆነ አላማችሁ አቁስላችኋቸው አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱል ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሁኑ፣ ተማሩ። ካልሆነ ውጡ በቃ። ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሄዱ። ተውት፣ አታጋጩት። የኢትዮጵያ ሕዝብ እኮ አሁን ላይ የሚፈልገው በቀን 3 እኮ መብላት ከብዶታል። ሰላም ከሁሉ ነገር ይበልጣል። ሰላም ሲኖር ነው ክርስቲያኑም ወደ የቤተ እምነቱ ሄዶ የሚያመልከው፣ ህዝበ ሙስሊሙም ወደ መስጊድ ሄዶ ፈጣሪውን የሚያመሰግነው። እዚህ ማህበራዊ ሚዲያ ላይ ችግር ለመፍጠር የምትሯሯጡ ሰዎች አደብ ግዙና ነገሩ በሰላማዊ ጉዳይ ወደ ሰላም እንዲመጣ ለመስራት ሞክሩ። እንግዲህ እንደተከታተልነው ነው ያው ሐሳቦቻቸውን ባልተገባ መንገድ ወይንም ደግሞ ቀጥታ ባልሆነ መንገድ የሚያራምዱ ወንድሞቻችንን አይተናል። በዛ ቤት ያሉ ማለት ነው ኡስታዞችን ጨምሮ የተለያዩትን ክርስቶስን፣ መንፈስ ቅዱስን፣ ሚስጥረ ስላሴን አጠቃላይ ነገሮችን ኦርቶዶክሳውያንን በቀጥታ የሚነኩ ነገሮችን በጣም በወረዳ አማርኛ ጽዩፍ በሆነ ቃላት ሲናገሩ ነበር። የእፎይን ጉዳይ ደግሞ ይዘው ራሳቸው ደግሞ ፈላጭ ቆራጭ ሆነው ታይተዋል ራሳቸው ማለት ነው። እና እንዲህ አይነት ደግሞ የትም አያስኬድም። ያለንበት ኢትዮጵያ ነው። ሁላችንም አንድ ነን። በፍቅር ካልሆነ አንዱ በኃይል የትም አይደርስም። ይታወቃል። ማንንም አይፈራም አይደል እንዴ? ሁሉም በህግ ስር ነው ያለው። ከሁሉ በላይ ደግሞ ከህግ ሁሉ በላይ እግዚአብሔር ደግሞ አለ፣ ፈጣሪያችን አለ። እና ምታስተዳድረን ህግ አለች፣ በዛ ነው የምንመራው። እፎይ ይጠየቅ ስትሉ እነዚህ አካላትንም ይጠየቅ ማለት ደግሞ አለባችሁ። ፖዚቲቪቲ ያስፈልጋል። አንዱ አካል ለምሳሌ ከኛም እኮ አለን እፎይ አጥፍቶ ከሆነ እፎይ ስተት በጣም የተሳሃተ አስተምሮ ከሆነ ጠይቁት፣ ይጠየቅ፣ ይመልስ፣ ይሞግት። ስተት ነው ብላችሁ ካሰባችሁ ማለት ነው። እንደዚያም ደግሞ እኛም በእናንተ ቤት የሆኑ ስተት የሰሩ አካላት አሉና እነሱንም አጋልጡ እያለን እዚህ እኩል መዳኘት አለበት እንጂ መግለጫ ብቻ ስለተሰጠ ነገሩ ትክክል ነው ማለት አይደለም ነው።
በአጠቃላይ ደግሞ እንደዛ እንደታችን ደግሞ ፖዚቲቭ ያላቸው በጣም በጎ የሆኑ ሐሳብ ያላቸው ሰዎችን ደግሞ ተመልክተናል። እንዲህ አይነት ቀናኢ ሐሳቦች ያሏቸውን ማለት ነው እና ይበል ያሰኛል። ግን እስከ መቼ ነው ዝምታው? የኛ አባቶቻችን ምን እያደረጋችሁ ነው? ምንስ ነው እየጠበቃችሁ ያላችሁት? ስለ መንጋው አትጨነቁም ማለት ነው? እናንተን እኮ ጳጳሳት አድርጎ የሾማችሁ እኮ የቤተ ክርስቲያን ጠባቂዎች እንድትሆኑ እረኞች እንድትሆኑና መንጋውን እንድትጠብቁ ነው። በዚህ በሶሻል ሚዲያ እየተካሄደ ያለውን ነገር እየተመለከታችሁ አይደላችሁም ወይስ ምንድነው? ከዚህ በላይ ምንድነው? ቤተክርስቲያኒቷ ክብሯ ዝቅ ሲል ቤተክርስቲያኒቷ በአደባባይ ስትሰደብ ምንድነው የምትጠብቁት? በርካታ ልምምዶች እኮ እየተደረጉ ነው ያሉት። በቅርባችን እንኳን በቤተክርስቲያን በአዲስ አበባ የሚገኙ ታቦታት በመስቀል አደባባይ መቃጠል አለባቸው ሲባል ዝም አላችሁ። የቅዱሳን ስዕል በአደባባይ ሲቀደድ ዝም አላችሁ። ዛሬ ይባስ ተብሎ ኢየሱስ ክርስቶስ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በአደባባይ ሲሰደብ ዝም አላችሁ። ምንድነው እየተጠበቀ ያለው? ጥፋት ካለ መጣችሁ ልጆቻችሁን አትቆነጥጡም? ለልጆቻችሁስ ጠበቃ አትሆኑም? እስከ መቼ ነው እንዲህ የሚቀጥለው? እስከ መቼ ነው እንደዚህ የምንኖረው? እውነት እየተደረገ ያለው ነገርስ ተገቢ ነው ብላችሁ ታስባላችሁ? ለመንግስትስ ለምንድነው ጫና የምትፈጥሩት? የተለያየ ስራ መስራት ሲገባው በሃይማኖት ምክንያት የሚፈጠሩ ነገሮችን እናንተ ማስቆም አቅቷችሁ ነው? እባካችሁ አባቶቻችን ዝምታችሁ ይበቃል። ለቤተ ክርስቲያኒቷ ዘብ ቁሙላት። ጥፋት ካለ እናንተ በመካከል ገብታችሁ በመንፈሳዊነት ፍቱት። ጥፋቱን እናንተ መፍታት ሲገባችሁ ሌላ አካል አይግባበት። ስለዚህ ስለ ቤተ ክርስቲያናችን ግድ ይሰጠናል ሁላችንም። እውነት ነው፣ እኔ ከፍ ብዬ አባቶችን መናገር አቅምም የለኝም፣ ሕጉም አይፈቅድልኝም። ግን በዚህ ንግግር ውስጥ ጥፋት ካጠፋው በጣም ይቅርታ። ለብዙዎች ኮፒ ሊንክ እና ሼር አድርጉት። ያው የአባቶቻችንን ነገር በዚህ አጋጣሚ ኮሜንት ላይ አግባብነት የሌላችሁ ጽሁፍ ምጽፉ ባትጽፉ የተሻለ ነው። ባታስቡት ደግሞ መልካም ነው። አባቶቻችን የመናገር አቅሙ የለንም፣ ግን ትክክል ነው። በቃ እስከ መቼ ነው? መቼ ነው አባቶቻችን ሆይ መልስ የምትሰጡት? መቼ ነው ከኛ ጎን የምትቆሙት? በጣም እየተከፋን ስለሆነ ነው። በቃ ይሄን አዳርሱላቸው። ግን ያልተገቡ ጽሁፎችን ግን አትጻፉ። እሺ ወንድሞች እህቶች፣ በቅንነት እንካተል። ግን ጥያቄን ዛሬም እናቅርብ። በአባቶቻችን እኛ መች ተስፋ አንቆርጥም። በኢቲአርቲ ሚዲያ ያለውን ነገር ላሳያቸው። ወንድማችን ምን ያህልና ወንድማችን አዳም በአንድነት በመሆን በዚህ በእፎይ ጉዳይ ላይ የነበረው ነገር በስፋት ሲሰሩት ነበርና ፖድካስቱን ስለወደድኩት ሀሳቡን ደግሞ ቀንጨብ አድርጌ ላስደምጣችሁ። ሲጀመር በቃ ወንድ ልጅ ቀሚስ ለብሶ እንደማትመለከተው ማለት ነው። እንዴ ተወልጄ ባደኩበት ቦታ ብዙ ሙስሊም ጓደኞች አሉኝ፣ ብዙ ፕሮቴስታንት ጓደኞች አሉኝ። ለምሳሌ አብሬ ያደኩት ዩኒቨርሲቲ ድረስ አብረን የገባን አንድ ፕሮቴስታንት ጓደኛ አለ። ሃይማኖቱን አከብርለታለሁ፣ ያከብርልኛል። በዓል ሲደርስ ለሙስሊም ጓደኞቼ እንኳን አደረሳችሁ እንኳን አደረሰ እንባባላለን። ይሄ የመጣንበት ካልቸር ነው። ከሃይማኖቴ ጋር ፍጹም የሚጻረረውን የሱን እምነት የሚያንጸባርቀውን ማቴሪያል አልጠቀምም፣ ማቴሪያሌን አይጠቀምም። መዝሙሬን አይዘምርም፣ መንዙማውን ኦር መዝሙሩን አልዘምርለትም። ለምን? እሱ የሚያለያየን ነገር ነው። ሰሞኑን ግን በማህበራዊ ሚዲያ እኔ ለምን እንደሆነ ግራ ነው የሚገባኝ። ለምሳሌ አንድ የሙስሊም ወዳጅ መጥቶ አጌጥንበት ስምህን ተዋብንበት ክብርህን ሞገሳችን ሆነሃል ብሎኝ አይዘምርም። ካለማ ሃይማኖት ቀየረ። ምን አግብቶን ነው እንኳን አደረሰ መፍታችሁ ነው መባባል? ወይ አንደኛችሁን አውልቃችሁ ግቡ ወደዛ። መብት ነው። ነገ ደግሞ ተመልሰ ነጠላውን አድርገ ከኦርቶዶክስ ነኝ እኔ ግራ ነው የሚገባኝ። እባካችሁ ይሄ ነገር አቁሙ። በቃ ሲጀመር በቃ ወንድ ልጅ ቀሚስ ለብሶ እንደማትመለከተው ማለት ነው። እንዴ ሃይማኖቱን ጠብቆ ክብሩን ጠብቆ ገብቶ እንኳን አደረሰ ብሎ ስጦታ ሰጥቶ አብሮ ተቀምጦ በልቶ ጠጥቶ መውጣት ይችላል። ሲበላ ተጠንቅቆ ማለት አለቀ።
ክርስቲያን ጓደኛ ይመጣል ይሄ ከጾም ውጪ ነው ብሎ አቅርቦ ልትበላ ትችላለህ። ይሄ ማህበራዊ ጉዳይ ነው፣ አሁንም የምናደርገው ጉዳይ ስለሆነ። አሁን ግን ያለው ነገር ምንድነው? ሃይማኖትህ ነው፣ ክብርህ ነው። ነጠላ ለብሰክ ባህላዊ የክብር ልብስህን ለብሰ ጓደኛ ቤት ሄደ የሙስሊሙ ጋር እንኳን አደረሰ ብትለው ማለት ነው ያምርብሃል። ኢማም አርጌ ልብስ ለብሼ ከዛ ወዲያ እንኳን ለዚህ ቀን አደረሰ ምናምን ስል እሱንም አብሬ ደምሬ እንኳን አደረሰ ነው የምለው። እውነቱን ነው የምነግርህ። ይሄ በተለይ ቲክቶክ ነው አይደለ? ቲክቶክ ላይ በጣም ትልልቅ እኔ በስም መዘርዘር እፈልጋለሁ። አሁን በቅርብ ጊዜ ያየናቸው እነ ጃኒ ፊዮና አሉ፣ ብዙ አሉ። ሰሞኑን ሌላም ደግሞ ያየሁት አለ። ከዚህ በፊትም በጣም ብዙ ወንድሞች ብለውታል። በዚህ አጋጣሚ ልበል፣ ሰሞኑን አሁን ለምሳሌ ሙስሊሞች ነብያችን እንደዚህ ሆነ፣ እንደዚህ ተባለ፣ እንዲህ ተሰደበ እያሉ ሀሳብ እያነሱ አይደል? ባመኑበት ነገር ትክክል ነው አይደል? ማህተብ አድርገህ በእነሱ መንዙማ እየዘመርክ የምትለቀው ማነካ ምንድነህ? አረ የምንወርቅበትን ቦታ እናስተውል፣ የምንረግጠውን ቦታ እናስተውል። በሃይማኖት የሚመስሉንን ሰዎች በሃይማኖት ጉዳይ እናውራ፣ በማህበራዊ ጉዳይ እንገናኛለን። መፍታችን ነው፣ ማንም የሚከለክለን ነገር የለም። እፎይ ጋር ኮምፔር ሲደረግ እንዴት ታደርጋላችሁ? እፎይ እንደዚህ ስላለ ነው ወይ? እኛ እፎይ በህግ አግባብ ይጠየቅ እያልን አይደለም። ያጠፋው ነገር ካለ አሁን ድጋሚ ላለው ነው ይጠየቅ። እሱ ግን እኛ በሃይማኖታችን ላይ አንድ ነገር እኔ በደንብ እንዲገነዘቡ ፈልጋለሁ። ለምሳሌ እኛ ኢየሱስ ክርስቶስ አምላካችን ነው መድኃኒታችን ነው ስንል የማንደራደርበት ጉዳይ ነው። ይሄንን የሌላ እምነት ተከታይ መጥቶ አምላካችንን አውርዶ ሲናገር ህግ ያለበት ሀገር ነው ያለ ነው ብለን ስለምናስብ ሄደን እንግደል እንውገር በሃይማኖታችንም አይፈቅድልንም። ህግም አለ ብለን ስለምናስብ እነዚህ ሰዎች በጥላቻ ንግግር አዋጁም ስላለ ህግ ጠይቃቸው ብለን ህግ እንዲይዛቸው እንጨዋለን። እነሱም በተቃራኒው እንዲህ አይነት ነገር ካለ በህግ አግባብ ይጠየቅልን ማለት ይችላሉ። አንድ ግን መሳሳት የሌለብን ነገር ልክ የነሱ ሲነካ በጣም ነገሮች እንደሚገኑት ሁላ እኛ ክርስቶስ ሲነካብን በጣም አውርደው እኔ ቅድም የተባሉትን ነገሮች እንዳለ ደግሜ ለማለት ይከብደኛል። ተመልካቾቻችን ራሱ ደግመን ብናሰማቸው በጣም ይከብዳቸዋል። ይሄንን ነገር ያሉ ሰዎችን እንደ ተራ ካሰቡት በጣም ተሳስተዋል። በኢየሱስ ክርስቶስ አምላክነት አንደራደርም። እኛ እሱ በደንብ ሊሰመርበት ይገባል። ስለዚህ አዳምዬ ዛሬ የተናገርነው የመጣ ነው እንደው እኛ ቤተክርስቲያን ወክለን አይደለም አሁን ሊሰመርበት የሚገባው። ስለ ቤተክርስቲያናችን ግን ዝም አንልም። ቤተክርስቲያን አባቶች በዚህ ጉዳይ ላይ ወጥተው ነገሮችን የማረጋጋትም አቅም አላቸው ብለናል። ወጥተው ልክ ትላንት የተዋህዶ ሚዲያ ምዕመናንን አናግረው ምዕመናን የጥላቻ ንግግር የሚናገሩ ጂሃድ እናድርግ እንግደል የሚሉትን በህግ ሊቆም ይገባል፣ በህግ ቁጥጥር ስር ሊውሉልን ይገባል ብሎ እንደጠየቁት ሁላ ቤተክርስቲያንም በህዝብ ግንኙነታ በኩልም ይሁን ኦፊሻል በህዝብ ግንኙነታ በኩል አባቶች ወጥተው ያለውን ነገር አንደኛ የሚያረጋጋ፣ ሁለተኛ በአምላካችን ላይ በቅዱሳን አባቶች ላይ በሃይማኖታችን ላይ የሚነገሩ ጸያፍ ንግግሮችንና ቤተክርስቲያን የወንበዴዎች ዋሻ እንደሆነች አሸባሪ እንደሆነች ከአገሪቷ ላይ ጦርነት ለማወጅ እየሰራች እንደሆነች የሚናገሩ ሰዎችን በህግ ይያዙልኝ፣ በህግ ቁጥጥር ስር ይዋሉልኝ፣ በህግ ይታይልኝ ማለት አለባት። 4 ነጥብ። አዎ ሲጀመር ይኸውልህ ምን ስለ መጽሐፍ ቅዱስ አንስተ ስትናገር በቀጥታ ጉዳዩን ከሌላ ነገር ጋር እያያያዙ ለሆነ ክልል ለሆነ ህዝብ ጠላት የሆንክ እያስመሰሉ የሚሄዱ ሰዎች አሉ። አይተው ከሆነ ኤኙ አባሳቴ ዳኒኒ ሁመተ ኦሮሞራ ጀቻ አጄቼ ከወንቶታ አዳዳ ከንካሱ ደንደኡ ዮ ኢሳን ጅራተን ኢላላ ሜ ኦሮሚያ ከሰዩ ጅራተኒ ምናምን ብሎ ይናገራሉ። አይተዋላ። ኦሮሚያ ውስጥ ለመኖር ክርስቲያን መሆን የለብህም ነው ጨዋታው። ክርስቲያን ሆኖ እንዴት መኖር እንደሚኖሩ እናያቸዋለን። በቃ እንደዛ ነው። ምንም አታመጣም ነው። ዋን በርባደን ደቃቲ ጎጃሚ ፊ ጎንደር ከሰ ጎዳ ዲሩም ያው ቀባተን ኦሮሚያ ከሰ ጎቹ ደንደሰኒ ብሎ ይናገራል። እንቱ አመንታ ከና ጎጃሜ ዳፊ ጎንደሬ ዳፊ ይሄ ነው ገባ። ይሄን ነገር ዛሬ አይሁን ነገ ችግር አለው።
ምንም ነገር ኮሽ ባለ ቁጥር ብቀላ ኦሮሚያ ላይ ነው የሚሆነው። የሆነ ነገር በተነሳ ቁጥር ብቀላው የሆነ ደካማ ቦታ ላይ ሄዶ ያደርጓል። እየሆነም ስለሆነ ማስረጃ እኮ ነው፣ ቀላል እኮ ነው። ማን ፈጸመው ብትል ዋና ከተማ ላይ አይፈጸምም፣ ምስኪናን የሆነ ገጠራማ አካባቢ ላይ ያደርጋል። ለዚህ ጉዳይ ተገን መሆን የማይችል ቤተክርስቲያን ከሌለን ከተቃጠለ በኋላ በሰጥ መግለጫ ምን ይሰራል? ምን ያደርጋል? በቃ አለቀ። ለዛውም እኮ ከዛ በፊት እኮ አንዲት ወተክ እኮ ማረጋጊያ እኮ ነው። እንደዛ ነው። ይኸውልህ በቃ ይሄ ነው ዋናው ነገር። እኔ በመጨረሻ አንድ ሀሳብ ምናልባት አንተ ማሳበክ ይኖራል ብዬ አስባለሁ። ተወልጄ ባደኩበት ቦታ ብዙ ሙስሊም ጓደኞች አሉኝ፣ ብዙ ፕሮቴስታንት ጓደኞች አሉኝ። ለምሳሌ አብሬ ያደኩት ዩኒቨርሲቲ ድረስ አብረን የገባን አንድ ፕሮቴስታንት ጓደኛ አለ። ሃይማኖቱን አከብርለታለሁ፣ ያከብርልኛል። የተወዳጅ ቤተሰቦቻችን ወደ መጨረሻው መረጃችን እናምራለን። ብፁዕነታቸው ብፁዕ አቡነ ገብርኤል በቀጥታም ባይሆን በተዘዋዋሪ በዚህ በማህበራዊ ሚዲያ ላይ በእቅበተ እምነቱ ዙሪያ ላይ ስላሉ ወንድሞቻችን ያስተማሩት ያስተላለፉት የወደድኩት መልእክት ስላለ ነው። ተካሰን እንመለስ፣ እንሰናበታለን። ለዘመጻፈ እያሰየተድዶ ወያወጽ አፋ ወደኔ የመጣውን ወደ ውጭ አላወጣውም ነው የሚለውና ይሄ ቀሪ ዘመናችን ወንጌልን በስፋት የምንሰብክበት ነው። አሁን ብዙዎቻችሁ ምንም ያው ይገባቸዋል። ትላንትና እና አቡነ ተክለ ሃይማኖት በሰበኩት ታላላቅ አዋቂ ሊቃውንት በሰበኩት ዛሬ እኛን መኩራራት አንችልም። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች እና ገጠር ላሉትም መድረስ አለብን፣ መስበክ አለብን። የቤተክርስቲያን ህልውና ወንጌል ነው። ቤተክርስቲያን ህልውናዋን የምታስጠብቀው ትልቁ መሳሪያ የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ወንጌልን በመስበክ እንጂ ሌላ ምንም አጀንዳ የላትም። ተቀዳሚ ተልእኮ ወንጌል ነውና ስለዚህ ታላላቅ ዘማሪያን በብዙ ፈተና ውስጥ ያለፋችሁ መድረክም የተነፈጋችሁ፣ የተገፋችሁ፣ የራቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እግዚአብሔርም ስለሚወደው ከዚህ ታላቅ ውቅያኖስ ወጥቶ ኩሬ አካባቢ መስፈር አደጋ አለው። ኩሬ 3 አደጋ ነው ያለው። ጨርሻለሁ። የኩሬ አንዱ አደጋ የኩሬ ውሃ ምውት ነው፣ ህይወት የለው፣ የሞተ ነው ውሃ። ሁለተኛ ጠረኑ አደገኛ ነው። ሶስተኛ የተባይ ማፍሪያ ነው። ስለዚህ ራሱን እያጠራ ህይወትን ወደሚሰጥ አንተ የምትሄድበት ሳይሆን ካለህበት ወደሚመጣ ወደ ታላቁ ምንጭ ወደ ታላቁ ውቅያኖስ ነው መምጣት ያለብን ሁላችንም። ይሄ ነው የሚሻለው። ሌላ ቦታ ያለው እናቶቻችን ልጆቻቸው እንዳያለቅሱባቸው የእንጀራ እናት የሚል ምን ስም የማታለያ ስም ያወጡላት ጡጧለች፣ ደረቅ ምንም ነገር። ነገር ግን ወተትን የተሞላ ሆድ የሚመላ የሚያረካ የሚያጠግብ ታላቁ የገበታ እንጀራ ያለው እዚች ኢትዮጵያ ኦርቶዶክስ ቤተክርስቲያን ነውና በዚህ ሰዓት ከምንም በላይ መንቃት አለብን። በፉከራ ብቻ አይኖርም። ትላንትና በነበረው ትላንትና ጀግኖች ነበሩ እኮ በለሰለሱ እንደ እባብ በሚለሰልሱ መናፍቃን ፊት እንደ አንበሳ በሚያገሱ ነገስታት ፊት ቆመው የተፋለሙ ወንጌልን የሰበኩ አርበኞች ነበሩ። አሁን ግን የለንም። እንዲሁ ነው የምንዋሸው። አሁን ባለንበት የትም መድረስ አንችልም። ቢያንስ መራመድ አለብን። እዛ ባለንበት መርገጥ የለብንም። ምን ማለት ነው? እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዋ፣ ዶግማዋ፣ መዋቅሯ የጸና የበራ የደራ የጠራ የኮራ መዋቅሯ ምድር ላይ አይደለም፣ 4 ኪሎ ላይ አይደለም፣ ግብፅ አሌክዛንድሪያ አይደለም። ከሰማይ ከኪሩቤል ጀርባ እስከ ምድር የተዘረጋ ከዛም በመላው ዓለም የተሰራጨ በጠፋ በሰቀለው ዓለም ፊት ቀራንዮን ቁልቁል እያየ የጠፋውን በግ ተሸክሞ ከቅዱሳን መላእክት የሚጎርፍለትን ምስጋና እየተቀበለ ወደ ሰማይ ያረገው አይበገሬ ሕይወታችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን ቅድስት ድንግል ማርያም ወተታሰይ መንፈሴ በአምላኬ ወመድኃኔ ብላ ልቧን ያሳረፈችበት። ስለዚህ በርቱ፣ ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ ዕድሜ ልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተ ክርስቲያን
እዚህ ውስጥ ከገባች የእግዚአብሔር ልጅ ደም ረስታለች ማለት ነው። የኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብረ በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን አንድ ሐዋርያ ቅዱስ ጳውሎስ የሚነገረን አንድ ቃል አለ። አንሰከ የሚግዘ ቀዳሚ ሞትኩ ከበየው በካሊክ ለእግዚአብሔር ተሰቀልኩ ምስለ ክርስቶስ ሕይወቴ ሰሃል ቀጡ በሕይወተ ክርስቶስ አለኩ ወዘኔ ዘአዩ ይዜ በአሜን በወልደ እግዚአብሔር አዩ ዛፍቀረን ወመተወርሶ በእንቲአየ ለአዲሱ ሕግ ኖር ዘንድ ለአሮጌ ሕግ ሞቻለሁ ይላል። ለክፋት መሞት ያስፈልጋል። ለሌብነት መሞት ያስፈልጋል። ለጽድቅና ለጨዋነት መኖር ያስፈልጋል። ዛሬ የምኖረው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ በወደደኝ ባፈቀረኝ በሞተልኝ ሞቶ የሞትን ክንዱ ብርት ሰብሮ ከሞት ነጥቆ ባወጣኝ በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው ይላል። ለምንድን ነው ይህንን የምለው? ገላትያ 1:19 ላይ ያለው ነው። በአጠቃላይ የሊቀ ትጉሃን መዝሙር ነዘማሪም እንደሚዘምሯቸው እና ዘማሪ ዲያቆን አሸናፊ የሚዘምሯቸው በጣም በርከት ያሉ የሚዘምሯቸው መዝሙሮች ራሳቸው መጽሐፍ ቅዱስ ናቸው። ከመጽሐፍ ቅዱስ የተቀዱ የተወሰዱ ናቸውና ስለዚህ እኛ ከበረታን ከጠነከርን ወደ ገጠር ወጣ ካል ወንጌልን በደንብ መስበክ እንችላለን። እንደምታውቁት ሌብነቱ ከበቂ በላይ ሴራው የሴራ ትንታንና ንድፈ ሐሳቡ ዘረኝነቱ፣ ጽንፈኝነቱ፣ ክፋቱ፣ ጉበኝነቱ ከበቂ በላይ አዳራሹ ሞልቶ ካፍ እስከ ገደፉ ጢም ብሎ ለእግር ለጠጠር መጣያ ለእግር መርገጫ የለም። ክፍት የሥራ ቦታ ወንጌል ብቻ ነው። ክፍት የሥራ ቦታ ወንጌል ብቻ ነው። ስለዚህ ይህንን ነው ወንጌልን ነው መስበክ ያለብን። ፖለቲካውን ለፖለቲከኞች ነው መተው ያለብን። ታያላችሁ በየመድረኩ የምሰማው የካድሬ ንግግር ነው። ሐዋርያት ተሰብስቦ ጌታ በሚያደርግበት ሰዓት በዝኑ መዋዕል ታገብ መንግሥተ ለደቂቀ እስራኤል ለእስራኤል ልጆች መንግሥትን በዚህ ዘመን ነው ወይ የምትመልሰው ሲሉት ኢኮነ ለክሙ ታይምሩ መዋዕለ ወአዝማነ ዘሥራ አበበኩና ሩባይቱ በዚህ ዘመን ነው ወይ መንግሥት ለእስራኤል የምትመልሰው ሲሉት አብ በገዛ ስልጣኑ የወሰነውን የደመደመውን እናንተ ልታውቁ አይገባችሁም። ስለዚህ ሞትንና ትንሣኤን ስበኩ ነው ያለው እና በአጠቃላይ ለዚህ እውቅና በመስጠት በማበረታታት ወደፊት ደግሞ ስጦታ ያላቸው ሰዎች እንደ ኮርኩም እያደረጉ ከማስቀረት ይልቅ ወደፊት እንዲመጡ የሸመገለ ቦታ ብንይዘው በአገልግሎትም እኮ በስፖርቱ ዓለም የጫማ ሰቀላ የሚባል ነገር አለ አይደል? አለ በረድ ብንል ለሚያገለግሉ ብንለቅላቸው እንደው ሙስስ ብለን ሁሉንም ነገር ይዘን መድረኩን መከራ ከምናበላ የእኛ አገልግሎቱ ካማረ እኮ ይመጣል። ስለዚህ በርቱ፣ ጠንክሩ። ጌታ አባቱን እንዳመሰገነው ከአዋቂዎች ከታላላቆች ከበሏት ከጋጧት ከለበሷት ካራቆቷት ይልቅ ጠብቀ በነፃ በጉልበቱ በእውቀቱ ያለ ደሞዝ ያለ ምንም ስጦታ ያለ ምንም ቁሪት ላገለገሉህ ልጆች ይህንን ታላቅ የምስጋና የማበረታቻ ጥበብ ስለገለጥክላቸው አምላካችን እግዚአብሔር ሆይ ሁላችንም እናመሰግናለን። እግዚአብሔር ባርካችሁ ይቀድሳችሁ። ብፁዕ አቡነ ገብርኤል የወንጌል አርበኛ ናቸው። በሚያስተምሩበት ጊዜ የሚናገሯቸው አንደበቶች እጅግ ደስ የሚሉ የሚጣፍጡ ናቸው። በረከታቸው ሁላችን ላይ ይደር። ላይክና ሼር በማድረግ ትብብራችሁን በማሳየት አጋርነታችሁን በማሳየት ዘውትር ከጎናችንም ስለምትቆሙ በእጅግ ደስ ያሰኘናል። ወንድማችሁ ልዑል መብራቱ ነኝ። ያሮስ ሁሉ ጊዜ እንደምንለው የእናንተም የኛም ነው። ላይክና ሼር ማድረጋችሁ እንዳይዘነጋም። ተሰነባበትን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን። መንፈሳዊና ሳይንሳዊ ዓለም አቀፋዊ መረጃዎች ይዳሰሱበታል። ምስራቃዊና ኦሪየንታል አብያተ ክርስቲያናት ሃይማኖታዊ ዳራዎችን በቪዲዮ አስደግፈን በብዛት እንቃኛለን። ቡራኬን ከጳጳሳት፣ ተግሳጽ ከመነኮሳት፣ ምስጢር ከካህናት፣ አንድምታ ከሊቃውንት፣ ምርቃት ከሕፃናት ከኚህ ሁሉ በረከትን የምንቀበልባቸውን አስደናቂ ቪዲዮችን ይዘናል። ባህር ተሻግራችሁም ወንዙን አቋርጣችሁም ድንበሩን አልፋችሁም ከምትወዷት ሀገር ርቃችሁም ምትናፍቋት ቤታችሁን የምትሳሱላት ቤተክርስቲያናችሁን ርቃችሁ በስደቱ ዓለም ያላችሁ እህት ወንድሞቻችን፣ እናት አባቶቻችን፣ ሕፃናት እናንተ
እዛው ባላችሁበት በስራ መስክ ዘውትር በቀን 2 ከናንተ ቤት ከተፍ እንላለን። ጤዛ ልሰው ድንጋይ ተንተርሰው በአት ዘግተው ድምፅ አራዊትን ግርማ ሌሊትን ታግሰው በዋሻና በፍርክት ያሉ ባህታውያን መናኝ መነኮሳት ወመነኮሳያት እናት አባቶቻችን ካሉበት እንዲሁም ከዓለም ጽንፍ ድረስ ተጉዘን የምናመጣላችሁ ሰፋፊ ዓለም አቀፋዊ መረጃዎችን ከእኛ ዘንድ አሉ። አዘጋጅና አቅራቢው ወንድማችሁ እኔ ልዑል ነኝ። ይህ ደግሞ ሁል ጊዜ ከናንተ ደጅ የማይጠፋው በቀን 2 የምናቀርብበት ትርጓሜው ጨረቃ የተባለ ያሮስ ሚዲያ የናንተም የኛ ነው። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ ኦርቶዶክሳዊ መረጃዎችን አገኙ። ኑ አብረን ወደ ክርስትና ወደ ኦርቶዶክሳዊነት አብረን እንደግ።